አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ኢድ እየደረሰ ነው። የኢድ አልባሳትና የቤት እቃዎች ነው ማሳያችሁ ማለት ነው። ሀባይብ ረመዳናችንም አለቀብን። ኢንሻአላህ ጾማችንም ኢባዳችንም ተቀባይነት የሚያገኝ አላህ ያድርገን ኢንሻአላህ። በዱዓ አንረሳሳ፣ የአመት ሰው ይበለን። ዛሬ ማሳያችሁ ወልዲያን አለፍ ብሎ ሐራ የሚሄድ የኢድ አልባሳት ለልጆቿና እዚህ ጋር እንደምታዩት ለባለቤቷም አልባሳት አለ። ኳሊቲ የሆነ ደግሞ የቤት እቃዎች አሏት። እጥር ምጥን ያለ ማለት ነው፣ ያልተንዛዛ ነው። 118160 ብር የፈጀ ነው ሁሉም ሆኖ ማለት ነው። እንግዲህ ሀባይብ ከቤት እቃው ልጀምርላችሁ። እዚህ ጋር የፒዛ መጋገሪያም አላት። ማሻአላህ ሁሉም ነገር ጥርት ያለ ኩልል ያለ እቃ ነው ማለት ነው። ይሄ ቲባቲቦ የበዛበት አይደለም። እንግዲህ እዚህ ጋር ረከቦት የጥበብ ረከቦት አላት። 2700 ብር ነው የተገዛው፣ ሰርቪስ ያለው ማለት ነው። ከዛ የጥበብ ሲኒ አንድ ደርዘን 1200 ብር እንደዚህ ነው ማለት ነው ሀባይብ። ከዛ ጀበና ማስቀመጫ ምናምን አለው የራሱ። ይሄ ፌርሜሎ ነው። ሱፍራ ባለኳሱ ነጭ በአረንጓዴ አዘዘችኝ፣ ያሰራሁላት 1000 ብር ነው። ይሄንን በጣም የሚያምር በነገራችን ላይ የዚህ አይነት ሱፍራ ውበት አለው፣ ግን ቆሻሻ ምናምን አይችልም። ምንም አይነት ቆሻሻ አይችልም። ሁልጊዜ ስነግራችሁ መግዛት ያለባችሁ ጠንከር ያለ ነገር ቆሻሻ የሚችል ጥንካሬ። ይሄ ምንም አይልም፣ ግን ላስቲክ ስለማይለብስ ቆሻሻ አይችልም። እና የጨፌውን ብገዙ ብዛት እኔ መክራለሁ። ለምን ቆንጆ ነው። ይሄንንም ገዝቼዋለሁ ለቤት፣ ጨፌውንም ገዝቼዋለሁ። የተመቸኝ ጨፌው ነው የሚሻለው ማለት ነው። የምግብ ሱፍራዎች አሉ። ይሄ 1 ሜትር ነው፣ ወርቃማ በቡኒ። እዚህ ጋር ቡኒው ማነው ወርቃማው እንደምታዩት ከላይ ቡኒ ነው። 1 ሜትር 250 ብር ነው ማለት ነው። እዚህ ጋር ደግሞ ወርቃማ በሲሊቨር ከለር ነው። ይሄ 2 ሜትር ነው፣ 500 ብር ነው የገዛሁት ማለት ነው። ይሄ የፒዛ መጋገሪያ እኔ እንዴት እንደጠቀመኝ አትጠይቁኝ። ይሄንን እቃ ሁልጊዜ እኮ አየዋለሁ፣ ግን ሳልገዛው በመቆየቴ የምር በጣም ነው የሚቆጨኝ። ለምን በቃ ለብዙ ነገር ነው የሚያገለግለው፣ ለብዙ ነገር። እኔ አሁን ለሳምቡሳ ቂጣ መጋግረው በዚህ ነው። ቂጣ ለመጋገሪያ ፈጣይር በቃ ሁሉን ነገር ማለት ነው። በዛ ላይ ደግሞ ቂጣውን ለመጋገር ወላሂ በ10 ደቂቃ ውስጥ ይሄ ጋግራችሁ የምትጨርሱት ማለት ነው። ምጣድ መለኮስ ምናምን አይጠበቅባችሁም። በጣም ቆንጆ እቃ ነው። ይሄንን ቁጥር አለው 6140 ነው እዚህ ጋር እንደምታዩት። ከዚህ ደግሞ 6144 አለ ከፍ ያለ። ይሄ 5500 ብር ነው። 6144ቱ ደግሞ 6500 ብር ነው ማለት ነው። ከዛ ሀባይብ እዚህ ጋር ስቶቭ አለ 3000 ብር። ኢታል ባለ 5 ሲሪ 3100። ከዛ እዚህ ጋር 773 አለኝ። 773 የገዛሁላት 4000 ብር ነው። እንግዲህ ቆንጆ ኳሊቲ ማለት ነው እንደምታዩት ማሻአላህ የሆነ ቱርክ ነው ይሄ። ከዛ ሀባይብ እዚህ ጋር የጁስ መፍጫ ሳች አለ። አንዱ የብርጭቆ ጆክ እና አንዱ የማይካ ጆክ። ከዛ የቅመም መፍጫ ነው ያለው። ይሄ 5000 ብር ነው የገዛሁላት። ይሄንን ለራሷ እዚህ ጋር ደግሞ ለሰው የሚሰጥ ብላኝ ለየጁስ መፍጫና የቅመም መፍጫ ያለው ነው። አንድ ነው ጆኩ፣ ግን ቆርቆሮ ነው። ያኔ እቃነቱ እንትን አይደለም። ይሄ ምንድነው የሚባለው? ማይካም አይደለም ብረት ነው፣ ቆርቆሮ ነው አልኩኝ። እና ሀባይብ ይሄን 2800 ብር ነው የገዛሁት። ቆንጆ እቃ ነው ጆክ ማለት ነው፣ ባለ አንድ ጆክ እና የቅመም መፍጫ ያለው እዚህ ጋር እንደምታዩት ይሄ ጆኩ ነው። ይሄ ቆንጆ እቃ ነው። ይሄንን እንደዚህ ሆኖ ከዛ ዋናው ማሽኑ ደግሞ እዚህ ጋር ያንን ስለምታውቁት ብዬ ነው ይሄንኛውን የፈታታሁት።
ያ የታወቀ ነው እስከዛሬ እየገዛሁት እና ሀባይብ ይሄ ተሞክሮ ነው የገዛው። በጣም ቆንጆ እቃ ነው 2800 ብር። ይሄ የቅመሙ መፍጫ ወይም የቡና መፍጫው ይሄ ጠርሙስ ነው። ይሄኛው ግን እንትን ነው። ይሄ ምንድነው የሚባለው? የብር ይሄን 2800 ብር እንደዚህ ሆኖ የገዛሁት። ከዛ ሀባይብ እዚህ ጋር የስጋ መፍጫ እኔ ለቤቴ የገዛሁት አይነት ለምን አታሳይንም ያላችሁኝ ያላችሁ እኔ መጀመሪያ ስገዛው ማለቴ ለኔ ስጦታ ነው የተሰጠኛኛው ማለት ይሄ 4 ሊትር ነው። ይሄንን የገዛሁላት እኔ ቤት የምጠቀመው አይነት ማለት ነው። ይሄን የገዛሁላት 3300 ብር ነው 4 ሊትር ማለት ነው። 5 ሊትር አላገኘሁትም 4 ሊትር ነው ያደረኩላት። ቆንጆ እቃ ነው። እቃው የኔ ጋር ተመሳሳይ ነው፣ ልዩነቱ ሊትሩ ብቻ ነው እና በጣም ቆንጆ እቃ ነው ይሄ ማለት ነው። በተለይ ሽንኩርት፣ ዱለት፣ ስጋ ራሱ እኔ ለረመዳን ፈጭቼበታለሁ ግን ይሞቃል። ስጋ ከተፈጨበት ይሞቃል በጣም። ለሽንኩርት ለዱለት ምናምን በቃ እኔ በጣም ነው የተመቸኝ ሐቂቀተን። ጥርሱ እንደምታዩት ባለ 5 ጥርስ ወይም ባለ 5 ምላጭ ነው ይሄ። በጣም ቆንጆ እቃ ነው። በጣም ይሄ የእንቁላል መምቻ ነው። ለኬክ ምናምን ራሱ ሊጥ እንትን ብትሉበት ቆንጆ ነው። እኔ ሞክሬዋለሁ ይሄንንም። ይሄኛው ባለ 2 ምላጭ ተቀያያሪ አለው በነገራችን ላይ እና ይሄንን 3300 ብር ነው የገዛሁላት ማለት ነው። ቆንጆ እቃ ነው ሐቂቀተን እኔ በጣም ነው ወደድኩት። በተለይ ሽንኩርት ድግስ ምናምን ቢኖርባችሁ ባንዴ ላለጣችሁ ብቻ ማዘጋጀት ነው እናንተ የሚጠበቅባችሁ። አነስ ያሉትን ሽንኩርቶች ሳትቆራርጡ ዝም ብሎ ነው የሚፈጨው። ከፍ ያለውን ተቆራርጡለታላችሁ ማለት ነው ሰንጠቅ እና ባለ 5 ምላጭ መሆኑ ራሱ በጣም ቆንጆ ነው። ዋቱ 80 ነው እና በጣም ቆንጆ እቃ ነው እላችኋለሁኝ ሀባይብ። እዚህ ጋር የቡና መፍጫ 1200 ብር፣ ሳላድ ቦል 1500 ብር፣ ወርቃማ ከለር ነው በጣም ነው የሚያምረው። ባለ 4 ሴሪ ማለት ነው። እዩት ይሄንን ባለ 4 ሴሪ ነው በጣም ነው የሚያምረው ሐቂቀተን። ይሄንን 1500 ብር ነው የገዛሁላት። ማራቢያ ኳሊቲ 2100 ብር። የእጅ ማስታጠቢያ ሳሙና ያለው 130 ብር። የዳቦ ማብኪያ ክዳን ያለው 300 ብር። እቺ ግልግል ያለ ቆንጆዬ እቃ ናት የምር። ክዳን መፈለግ አይጠበቅባችሁም ክፍት እቃ ተገዝቶ ማለት ነው። ከዛ 1 ሊትር ፔርሙስ እቺው ራሷ ናት 1300 ብር። 2 ሊትር ብረት በብረት 1600 ብር። የሻይ ብርጭቆ 950 ብር። የውሃ ብርጭቆ 5 ማዕዘን 1200 ብር ደርዘኑ ማለት ነው። ከዛ እናት መፍጫ 1600 ብር። ቲማቲም ጆክ 460 ብር። እንዲሁም የስኳር እቃ ይሄ ብርጭቆ ነው 200 ብር። ይሄኛው አክለሪክ ነው 300 ብር። የሻይ ብርጭቆ 600 እና 700 1300 የሻይ በራድ ከካሜራ ጀርባውና ዛራ እየሳቀይብኝ ነው ማለት ነው የሻይ ብርጭቆ ስላችሁ። ከዛ አክለሪክ ጆክ ይሄንን ራሱን ነው የገዛሁላት 2600 ብር ከነ 6 ኩባያዎቹ ማለት ነው። ያው አክለሪክ አይሰበርም ስላችሁ ግፍ ይችላል በጣም ቢወድቅባችሁ የሚሰበር አይነት አይደለም ይሄ ማለት ነው። እና ይሄንን 2600 ብር ነው የገዛሁላት። ከዛ ሀባይብ እዚህ ጋር የሾርባ ሰሃን 6 ፍሬ አለኝ። 6 ፍሬ 420 ብር ነው። አንዷ 70 ብር ሂሳብ ማለት ነው። 1000 ብር የማይካ ትሪ 3 ፒስ 700 ብር የማይካ ሰርቪስ 3 ፒስ። ፓርቲሽን እቺ ፓርቲሽን ጨምራለች 1400 ብር ነው የገዛሁት ማለት ነው። 1400 ብር ይችን። ከዛ የቆሎ ሰሃን 6 ፍሬ 300 ብር በ50 ብር ሂሳብ ማለት ነው። የቁርጥ ሰሃን 1 ደርዘን 1440 ብር። ተመሳሳይ አላገኘሁም ከዚህ ጋር ይሄ ከለር ነው ያለው። ይሄንን 1440 ብር
ከዛ የፈንዲሻ ሰሃን 400 ብር። ከዛ ሀባይብ የሾርባ ኮብ ግማሽ ደርዘን ነው 1000 ብር። ሀገረኛ ሲኒ 500 ብር። የውሃ ማሞቂያ ቦይለር 2000 ብር። ቆንጆ ቦይለር ነው ይሄንን ማለት ነው። ሱታይ ቆንጆ እቃ ነው። ይሄንን 2000 ብር። ሀባይብ ቡታ ጋዝ ትልቁ ነው ይሄ 2200 ብር። ትንሿ ብዙ ጊዜ ጭስ ታወጣለች ይባላልና ትልቁ ይሁንልሽ አልኳት። ከዛ ሻለች ገዛው። የኒኬል ኩባያ 1 ደርዘን ነው 1140 ብር በ95 ብር ሂሳብ። መፈቅፈቂያ 180 ብር። የፓስታ ማጥለያ 650 ብር። መጥበሻ 1200 ብር። የትልቁ ተከታይ ነው ይሄ። ከዛ ትሪ 3 ፒስ ነው ይሄ 1050 ብር። እዚህ ጋር መክተፊያ 3 ፒስ አላት 750 ብር። ሶስቱ ማለት ነው። ትልቅ ተከታዩ 3 ሴሪ። ከዛ ሀባይብ እዚህ ጋር የሽንኩርት ቢላዋ ካርቶኑን ነው ግዢ ያለችኝ 12 ፍሬ 400 ብር ነው የገዛሁት። ችርቻሮ ሲሆን 40 ብር ነው 480 ብር ይሆናል ማለት ነው። ካርቶኗን ስለሆነ የገዛሁት 400 ብር። ቢላ 200 ብር 10 ቁጥር። መከተቻ 1300 ብር። እንዲሁም ደግሞ የወጥ ጭልፋ 2 ያልጫ 2 4 ጭልፋ ነው 800 ብር 200 ብር። የሳምቡሳ መጥበሻ ጭልፋ 200 ብር። የሻይ ማጥለያ 350 ብር በኳሊቲው ማለት ነው። እዚህ ጋር ሹካና የሾርባ ማንኪያ 300 ብር። ሹካ 300 ብር ደርዘኑ ማለት ነው። የሻይ ማንኪያ 100 ብር። ከዛ ሀባይብ እዚህ ጋር የሳምቡሳ መዳመጫ ቆንጆ የሳምቡሳ መዳመጫ ነው 500 ብር። እዚህ ጋር ሮቶ 350 ሊትር አለ። እቃውን መረታተቢያ 2800 ብር ነው ይሄን የገዛሁት። እቃዋ እንደዚህ ሆኖ ከዛ አልባሳት ሀባይብ እዚህ ጋር የሚያማምሩ ቀሚሶች አሉ። ለሴቷ ልጇ ሴት ልጇ አንዲት ናት። ብዙ አይነት ቅያሬ ልብስ ነው የገዛሁት። ወንድ ልጅም አላት። ቶብ 2 ቶብ ተገዝቶለታል። እሱም እያንዳንዱ ዋጋ ሳውቃቸዋለሁ። እነዚህን ቀሚሶች በመጀመሪያ እኔ እንዴት እንደወደድኳቸው የምር ነው የምላችሁ። ይቺ ቀሚስ ታይት አላት፣ ፎርሳ አላት። ይሄን የገዛሁት 3000 ብር ነው። ግን ቀሚሷ ይገባታል። በጣም ነው የምታምረው። ቀበቶም አላት የራሷ። በጣም የምታምር ቀሚስ ናት። የምር ነው የምላችሁ እንዴት እንደወደድኳት ይዋትማ። ማሻአላ ተባረከ ረህማን የሆነች ቀሚስ ነው የተገዛላት። ይቺ 3000 ብር። ምን አላት? የራሷ ቀበቶ እዚህ ጋር እንደምታዩት ፎርሳ እና ታይት አብሮት ማለት ነው። እቺ 3000 ብር። በነገራችን ላይ ልብሷ በጣም ኳሊቲ ናት። በጣም ነው የምታምረው። አንድ ይሄንን ከዛ ሌላ ደግሞ ባለ ጃኬት እቺ ትንሽ አነስ ትላለች። በነገራችን ላይ እኩል ሳይዝ ያላደረኩት ሁሉም ልብስ ባንዴ አያልቅም። እያደረ እንድንለብሰው ነው። ለ6 አመት ነው። ይቺ ደግሞ ከነ ጃኬቷ ናት። ጉርድ ናት። እጅጌ ጉርድ ናት። በጣም ነው የምታምረው። እቺም ማሻአላ ለ6 አመት በቂ ነው በደንብ። ያው ግን ይሄኛው እያደር ስለብሰዋለች። ትንሽ የሆነ ልዩነት አላቸው ትንሽ። እቺ 2300 ብር ልዩነት አላቸው ትንሽ የተወሰነ ማለት ነው። ያው ብዙ የሚባል አይደለም። ከሚያንስ ቢበዛ ይሻላል በሚለው እቺን 2300 ብር። ጃኬት እና ቀሚስ ብቻ ናት እቺ። በጣም ፋሽን የሆነ ከዛ ሽፎን እቺን ሽፎን አሰፍችላታለሁ 1800 ብር። ሰማያዊ ከለር ነው ፈልገው ብላለች። ባለችው ከለር መሰረት ተሰፍቶላታል ማለት ነው። በጣም ነው የሚያማምሩት ማሻአላ። ሴት ልጅ ብቻ መውለድ ነው። ከዛ ጅልባብ አላት። ጅልባብ እዚህ ጋር እንደዚህ አድርጋ ተለብሰዋለች ማለት ነው። በጣም ነው የሚያምረው ሲለበስ። ጅልባባ 800 ብር። እቺን ሻርፓን ደግሞ 2 ሻርፕ ነው የገዛሁት። ዝም ብለሽ ግዢላት ብላኛለች። 250 500 ብር ሁለቱን። ይሄ የሴቷ ልጅ ነው። ሻርፕ ደግሞ ለቀሚሶቹ ለሁለቱም ቀሚሶች ያላብሳል። ይሄ ኖርማል ሻርፕ
ይሄንን 350 ብር ነው የገዛሁላት። ያኔ ቀለል ያለ ብላኛለች። ይሄ 350 ብር አጠፍ አድርጋ ብለብሰው በጣም የሚያምር ሻርፕ ነው ማለት ነው። ከዛ መስከሪና ወይም ኩምጣዊል ማለት ነው ለ6 አመት ልጅ ያው ከውስጥ የሚለበስ ይሄ ይለጠጣል በነገራችን ላይ። ይሄንን 800 ብር በጣም ነው የሚያማምሩት። 2 መስከሪና እንዲሁም ደግሞ 2 ታይቷ አይወት ኳሊቲ ታይት ነው 350 700 ብር ሁለቱን። ይሄ የራሱ እንትን ነው ከለር ብቻ ነው የሚለያየው። ከዛ ለሴቷ ልጅ እዚሁ ቦርሳ 1200 ብር ቆንጆዬ ቦርሳ ናት እንደምታዩት 1200 ብር። ጫማዎቿ ናቸው እዚህ ጋር 29 ቁጥር ሲኒከር ጫማ በጣም የሚያምር 1700 ብር። ከዛ እዚህ ጋር ደግሞ ጥልፍልፍ ጫማ ከቀሚሶቿ ጋር ለሁለቱም ቀሚሶች ያላብሳሉ። እችን 1400 ብር። ቤቢ ሰዓት ግዢላቸው በቃ ሰዓት ብለውኛል ብላለች። ይሄ የጎማ ሰዓት ነው 150 ብር ነው የገዛሁት የልጆች ማሞኛ ማለት ነው። ከዛ ካልሲ 2 ካልሲ 30 60 ብር 2 ማለት ነው። እንደዚህ ሆኖ እዚህ ጋር ደግሞ ጃኬት አላት በረጅሙ የሚለበስ ማለት ነው። ቆንጅዬ ጃኬት ከለሩ ቆሻሻ የሚችል 1600 ብር ነው የገዛሁት። በጣም የሚያምር ጃኬት ነው ባለኮፍያ ማለት ነው። ኮፍያውን ካልፈለገች ነቅላ ማንሳት ይቻላል። ኮፍያውንም መልበስ ከፈለገች መልበስ ትችላለች ማለት ነው። እንደዚህ የሚያምር ጃኬት 1600 ብር ነው ይሄን የገዛሁላት። የሴቷ ልጅ እንደዚህ ሆኖ ከዛ የወንዱ ልጅ ላሳያችሁ ደግሞ ማለት ነው። እንግዲህ ሀባይ ወደ ወንዱ ልጅ 9 አመቱ ነው ግን ረጅም ነው ብላ በሜትር ተለክቶ ነው ሜትር ከ10 ነው ብላለች። ይሄ ሜትር ከ10 ነው። ቁጥሩ 44 ቁጥር ነው ማለት ይሄ የአረብ ሀገር ልብሶች ቁጥር አላቸው። ይሄ 44 ቁጥር ነው። ይሄም እንደዛው እነዚህ 2200 4400 ብር እነዚህን ማለት ነው። ከዛ ጥምጣም ልክ እንደ አረብ ሀገሮቹ ማለት ነው። በጣም የሚያምር ነው። የህፃን ነው ይሄ 1000 ብር በኳሊቲው። ይሄ ኮፒ ምናምን አይደለም 1000 ብር ይሄ። ከዛ ጫማ 1400 ብር ይሄንን ቆንጅዬ ጫማ ሰንደል ጫማ ማለት ነው። ፈኒላና ስርዋል ግዢ ብላኝ ነበረ። ፈኒላና ስርዋል የለም እዚህ ሀገር አያቀርቡም ማለት ነው። ከዛ እዚህ ጋር ጃኬት 1500 ብር ፈር ያለው ቆንጆ ጃኬት ነው። ይሄንን 1500 ብር ነው የገዛሁት። ይሄም እንደዛው ጃኬት ኮፍያው መነቀል ይችላል ካልፈለጉ ማለት ነው። ያኔ አንስተው ዚፕ ነው ይሄ ማለት ነው። እንደዚህ አንስተው የብቻ ማስቀመጥ ይቻላል ማለት ነው። ሲፈልጉ መልበስ። ይሄ ይገነጠላል 1400 ብር። ከዛ ሀባይ እዚህ ጋር ኳስ በኳሊቲው 400 ብር ለዚሁ ለወንዱ ማለት ነው። እዚህ ጋር ደግሞ የሚያምር ሱሪ በጣም የሚያምር ሱሪ 1000 ብር አዲስ የመጣ ነው እንግዲህ ፋሽን ማሻአላ 1000 ብር 26 ቁጥር ነው ማነው 25 ቁጥር ነው። ያው ልጁ ረጅም ነው ስላለችኝ ነው እንጂ 25 ቁጥር የ9 አመት ልጅ አይለብስም። እንደ ልጆቻችን አስተዳደግ ነው በነገራችን ላይ ልብሳቸው የሚሆነው ማለት ነው። ከዛ ይቺ ቲሸርት ጋር ቲሸርቷችን 450 ብር ነው የገዛኋት። ይሄ እንደዚህ ሆኖ ይሄንን ያላብሳል። ከዛ ይሄን ሸሚዝ ይደርባል ማለት ነው። ሸሚዝ ከፈለገ አላባሽ አድርጌ ነው ይሄን የገዛሁት። ይቺ ደግሞ 650 ብር በጣም የምታምር ኳሊቲ ሸሚዝ ናት። 650 ብር እንደዚህ ሆኖ ይሄ አንድ አላባሽ። ሌላኛው ደግሞ እንደዚህ ይሄንን 750 ብር ነው የገዛሁት ሱሪውን። ይሄ ሌላ ቅያሬ ማለት ነው። ከዛ ሹራብ ይሄ ሹራብ ጋር ይሄኛው ሹራብ 650 ብር ነው። ይሄ 400 ብር እንደዚህ ሆኖ ማለት ነው። 750 እና 650 1400 ብር። ከዛ አንድ ቲሸርት ሌላ ተጨማሪ ይቺ 350 ብር ናት። 350 ብር። ማሊያ ግዢለት ብላኛለች። ማሊያ እንግዲህ
ይሄን 250 ብር ነው የገዛሁት። እንትኑ ቁምጣው አጭር ነው። ያው ብቻውን ለመልበስ እንግዲህ ልጁ ረጅም ከሆነ ላይሆን ይችላል። ከዚህ የረዘመ ሲሆን ደግሞ ሸሚዙ በጣም ነው የሚረዝመው ይሄ ማለት ነው። እና ያው ለ9 አመት ልጅ ግን እኔ ለወንድሜ ለ12 አመቱ ልጅ የገዛሁት 12ኛ አመቱ ነው ወንድሜ። አሁን ይሄንኑ የሚያክል ነው ልኩ ነው የሆነው በባለፈው የመጣ ጊዜ ማለት ነው። እና ይሄን 250 ብር። ከዛ እንግዲህ ጫማ 1800 ብር ነው ይሄን ጫማ የገዛሁት 35 ቁጥር ነው 1800 ብር። ለበዓል ገበያው ሁሉ አይነካም ማለት ትችላላችሁ። በጣም ነው የተወደደው ብዙ ነገር እና ግፊ እንዳይመስላችሁ ገበያም ሱቅም ስትሄዱ ማለት ነው። ካልሲ 50 ብር 100 ብር። ይሄ ወፍራም ወፈር ያለ ካልስ ነው። ለምን ጫማው ቁጥር አንድ ቁጥር ስለተጨመረ ምናልባት ካልሆነው በካልሲ እንዲለብሰው ማለት ነው። ከዛ ሀባይቢ ቁምጣ 130 ብር ነው የገዛሁት። እነዚህ ቁምጣዎች ለልጁ ማለት ነው። ሁለት ቁምጣ 260 ብር። ይሄ እንደዚህ ሆኖ የልጁ አበቃ። ከዛ ለባለቤቷ ጂንስ 34 ቁጥር ነው። በጣም ቆንጆ ኳሊቲ የሆነ ሱሪ ይሄንን የገዛሁት 1000 ብር ነው። በጣም ነው የሚያምረው ሐቂቀተን ይሄንን 1000 ብር። ከዛ አላባሽ ሸሚዝ ደግሞ 750 ብር። በጣም የሚያምር ሸሚዝ 750 ብር ይሄንን ማለት ነው። ከዛ ሁለት ኦፔራዎች አሉ ከለራቸው የሚለያይ ማለት ነው። ይሄ ወደ ጎመኔ ነው የሚባለው ወደ ውሃ ሰማያዊ ሄዳለ። ይሄ ብሉ ብላክ ነው እንደምታዩት። ይሄን 250 500 ብር ሁለቱም ማለት ነው። ይሄ ጥምጣም አለ 450 ብር። እንደዚህ አድርጋ ለባለቤቷ ነው ይሄን ያዘዘች ማለት ነው። ከዛ ሀባይቢ ባለ እነዚህ ብርድ ልብሶች 900 ብር ሆነዋል። በጣም የሚያማምሩ ቆንጆ ብርድ ልብሶች ናቸው። ለስላሴያቸው ምናምን ይለያሉ ማሻአላህ። ሁለት ብርድ ልብስ ነው የገዛሁት ወይም ሁለት ሙልጭ። ሁለተኛዋ ደግሞ እቺ ናት። በጣም ነው እኔ የወደድኳቸው ማሻአላህ። ዋጋቸውም ተመጣጣኝ ነው ማሻአላህ። በጤና የሚለብሱት ያድርጋቸው። እነዚህን 900 1800 ብር። ከዛ ኮምፎርት አለ። ኮምፎርት በጣም የሚያምር ኮምፎርት ነው። ይሄን 2100 ብር። ሁልጊዜም ያው ስለማሳያችሁ ባይዘረጋም ችግር የለውም። በጣም የሚያምር ነው። ከዛ ብርድ ልብስ የሚያምር ከለር ነው። ብርድ ልብሱን 3400 ብር ነው ይሄን የገዛሁት ማለት ነው። ህይወትማ እንዴት እንደምታምር ማሻአላህ። ማሻአላህ የሆነ ብርድ ልብስ ነው ማለት ነው እንደምታዩት። እንግዲህ ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ።